በእግዚአብሔር ስም እንጀምራለን። አሁን ያለንበትን ጊዜ ለማዋጀት እግዚአብሔር ምን እያደረገ ነው? እግዚአብሔር ምን እየሰራ ነው? ልክ መስቀል ላይ ተወዳጁ ሲሰቀል አምላኬ አምላኬ ለምን ተውከኝ የሚል በመዝሙረ ዳዊት በትንቢት የተነገረን ቃል ጌታ መጨረሻ ላይ ፈጸመበት ነው። ያን የፈጸመበት ነውና እንደ ሰው ሲታይ ማንኛውም ሰው መጨረሻ ላይ በጣም በትልቅ ችግር ውስጥ ሲኖር ችግር ሲደርስበት ፈተና ውስጥ ሲገባ በግሉም በምንም ቢሆን በማህበርም ችግሩ ሲገባ የሚረዳው ይፈልጋል። የተፈጥሯዊ ነው የሚረዳው ወይም ደግሞ የሆነ መፍትሄ ይፈልጋል ማለት ነው። በራሱ ምንም ማድረግ ካልቻለ ከሱ ውጭ ያለን ሌላ አንድ ተአምር ይፈልጋል እንዲያድነው ከዛ ነገር እንዲገላግለው ይፈልጋል። ይሄ ተፈጥሯዊ ነው። በየትኛው እንትን ላይ አምላክ ሰው ሆኗል ስንል ይሄንን አሁን ተፈጥሯዊ ነው ያልናቸው ነገሮች ሰዋዊ የሆኑትን ነገሮች ሆኗቸዋል ማለት ነው። ስለዚህ እግዚአብሔር ልጅ በእኛ ባህሪ ሆኖ ያቺን የጭንቅ ጊዜ ጸሎት ተናገራት። አምላኬ አምላኬ ለምን ተውከኝ የምትለዋን ልክኛ በችግርን ሰዓት እንደምንለው ያንን አለው ተናገረው እና ብዙ ድምጾች ብዙ እንደዚህ አይነት የጭንቅ ሰዓት ንግግሮች ከዛ በፊት ተብለዋል። በዛን ጊዜም እየተባሉ ነበር። አሁንም ከክርስቶስ ውጪ ባሉ ሰዎች ይሉታል ያን ነገር። ነገር ግን ይህንን ድምጽ ወደ ሰማይ ሰማያት ወጥቶ ከእግዚአብሔር ዘንድ መልስ ሊያመጣ የቻለ ሌላ ድምጽ የለም። እስከዛሬ ሁላችንም ብለናል፣ የደረሰልን የለም እና እግዚአብሔር ለልጁ አምላኬ አምላኬ ለምን ተውከኝ ሲል በሰባት ተአምራት መልስ ሰጥቷል። መልሷል። ለመጀመሪያ ጊዜ በሰው ልጅ አንቀጽ የሰው ጸሎት ያ ነገር ተሰማ። ይሄ ስሜት፣ ይሄ ድምጽ፣ ይሄ የመሰማት ነገር አሁን በእያንዳንዳችን ህይወቶች ውስጥ አለ። ይሄ የሆነው ለምንድን ነው? እግዚአብሔር ልጁን ካላከ በኋላ ልጁ የተናገረው አንድ ቃል አለ። የሰጠኝን ክብሬን ሰጥቻቸዋለሁ የሚል አንድ ቃል አለ። ስለዚህ በክርስቶስ አንጻር በክርስቶስ ህይወትነት በክርስቶስ ቤትነት ለምንኖረው አምላኬ አምላኬ ለምን ተውከኝ ብለን ስንል ምን ይሆናል? መልስ አለው ማለት ነው። ይመጣል ከሰማይ ይሰማል። እና አሁን ያለንበት ጊዜ በተለይ ለአማኞች በእግዚአብሔር መንፈስ በእግዚአብሔር እውነት ላሉ ሰዎች አምላኬ አምላኬ ለምን ተውከኝ የምንልበት የመስቀሉ ነው የሚታየው። ጠቅላላ እንደ ማህበር፣ እንደ ሀገር፣ እንደ ግለሰብ አማኝም ያልሆነም ደግሞ እዚህ ነገር ውስጥ ጭንቅ ውስጥ አለ። በእግዚአብሔር ልጅ በክርስቶስ የማያምነው ካለው መከራዊ ጋራ ስለሆነ እዛ ውስጥ አለና ይሄንን ይዘን አንዳንድ ነገሮች እንበል። አምላኬ አምላኬ ለምን ተውከኝ የሚል ጸሎት አለ አሁን እኛ ውስጥ። ማናምነው ደግሞ የሆነ ተአምር እየፈለግን ነው። ማናምነው ሰዎች እዚህ ሀገር ዜጋ ስለሆነ ነገር ግን ከዚህ በፊት ብዙ ነገር ተናግረናል። በዚህ በመንፈሳዊ አንጻር ያለውን የዚህ ሀገር ጉዳይ ብዙ ነገር ስላነሳን ከዛ ውስጥ የተወሰኑትን አንዳንድ መልሰን ለማስታወስ ያህል እንነጋገራቸው። አንድ የእግዚአብሔር ቃል ልጥቀስ። ከትንቢተ አሞጽ ላይ ምን ይላል? በመካከል አልፋለሁና በወይኑ ቦታ ሁሉ ልቅሶ ይሆናል ይላል እግዚአብሔር ይላል። ማን ነው የሚያልፈው በመካከል? እግዚአብሔር በወይኑ መካከል ሲያልፍ ምን ይሆናል? ለቅሶ ይሆናል ይላል። ይሄ ነው አሁን በኔ እይታ። ይሄን ነገር ዝም ብለን ሰፋ አድርገን ነውና ከዚህ በፊት ስለ መቅደሱ አውርተናል። መቅደስ 328 ዓመተ ምህረት ላይ ፖለቲካችንም ህይወታችንም ኑሯችንም ወደ መቅደስ አስገብተናል። ክርስትና የዚህ ሀገር መመሪያ ሆኗል። የብዙ ሴቶቻችን መነሻ ማዕከል መተረኪያ ማዳወሪያ ሆኗል።
እኛ እዛ ውስጥ ነው ያለነው። በይፋ ደግሞ በ66 68 ላይ ከመቅደሱ ወጥተናል። ይሄ በልኬት የታወቀ ነው። ከዛ ከወጣን በኋላ የክህደት መንፈስ እዚህ ሀገር ገብቷል። የክህደት መንፈስ እግዚአብሔር የለም የሚለው የኮሙኒዝም መንፈስ ገብቶ አሁን በእኛ ሀገር የፖለቲካ መድረኮች ላይ ዋና ተዋናይ ሆነው የችግሩም ምናልባት በረከት ካላቸው ደግሞ በበረከቱም ተካፋይ እሱን እጠራጠራለሁ እነን የዛ ውጤት ነው። ስለዚህ በክህደት መንፈስ የተጀመረ ፖለቲካ ነው አሁን እኛ ጋር ያለው። ክህደቱ የሚጀምረው እግዚአብሔር የለም በማለት ብቻ አይደለም። እግዚአብሔር አለ ብለን እሱን ተማምነን አምነን የፈጠርናቸውን እሴቶች፣ ማንነቶች ሁሉም ነገር ነው አብረን የለም ስንል አብረን ነው የለም የምንለው እና ይሄ ተክዷል። ወይም በሌላ አባባል ራሳችንን ምንድነው ራስን መርሳት፣ ራስን መካድ ነገር ውስጥ ገብተናል ከእንትኑ። ስለዚህ ያንን የነበረውን ነገር የሚተካ መንፈስ ከውጪ ለማምጣት ተሞክሯል። አልተካውም። ምክንያቱም የኛ አይደለም። ይሄ እንደ ማህፀን ብናየው ያረገዝነውን የጸነስነውን እንጂ የምንወልደው ሌላ ልጅ አይደለም፣ ሌላ ልጅ አይደለም። ዳምቶም ከሆነ የኛ ልጅ አይደለም፣ የሌላ ሰው ነው። እሱን ደግሞ አላሳደግንም። የመቅደሱ ከወጣን በኋላ ያለው ነገር በብዙ ከዛ በኋላ ያለው አመራር ፖለቲካው ምናምን ሁሉ በዚህ የተቃኘ ነው። ወይ አንደኛው ከዚህኛው ይበልጣል እንኳን የምንሻሻለው ብለን እንኳን የምንከራከረው ያንኑ ክዶ የነበረውን የኛው ትክክል አለም እኔ ትክክል ነኝ በሚል የሙግት ነውና ባቢሎን ውስጥ ከዛ ቀጥሎ የአመፁ ሚስጥር ገብቷል። አመፅ ማለት በማንኛውም በጎ ነገር ላይ በማንኛውም ከዚህ በፊት በነበረ ነገር ላይ በሰብአዊ እሴቶቻችን ላይ ሰው በመሆን ላይ ያመጽንበት ጊዜ ነው አሁን ያለው። ሰው እሴቶች ዋና በመጽሐፍ ቅዱስ በእምነቶቻችን ውስጥ እንጸየፋቸው የነበሩ ኩነኔዎችን መልሰን ማድረግ ውስጥ ስለገባን መግደል ክልክል ነው። መግደል ተለማመርንበት። ኃጢአተ ሰዶም መጥፎ ነው። እሱን ተለማመርንበት። ባቢሎን በቋንቋ መደበላለቅ የአውሬው አንዱ ራስ ነው። አንድ ነው እንስማማ የሚለውን ትተን ይሄኛውን ያመጽን ያለ ነው። ይሄ የአመጽ ስርዓት ውስጥ ነው ያለ ነው። እዚህ የአመጽ ስርዓት ውስጥ እዚህ ባቢሎን ውስጥ ነው ያለ ነው። ይሄ ባለፈው 40 እና 30 ዓመት 40 እና 50 ዓመት ውስጥ ማለት ነው። ስለዚህ ይሄ ያለንበት ነገር ያለንበት አዝመራ ያለንበት ሀገር የዚህ ተንከባለለ የራሳችንም የዓለም አቀፍም ችግር ውጤት ነው እና ስለዚህ በዚህ መንፈስ ይሄን ዘመን እናየው እና በመንፈስ ስናየው ባቢሎን በራእይ ላይ ዮሐንስ 3 አንድ ከተማ ያለ ባቢሎን ሁለት ከተሞች ያለ አንደኛው ባቢሎን ነች፣ አንደኛው ሰማያዊት ኢየሩሳሌም ናቸው። እንዴት ነው የሚያያቸው? ሁለቱንም ነው የሚያያቸው። መጀመሪያ እቺ በሁሉም ነገር ላይ የተቀመጠችውን በጋለሞታው ላሳይ ይለዋል። ከዛ ደግሞ ለበጉ የተዘጋጀችውን ሙሽራ ላሳይ ያለ ሁለት ከተሞች ያሳየዋል። እና አሁን ያለነው በእነዚህ በሁለት ከተሞች ውስጥ ነው። ባቢሎን የምትባለውን መልአኩ ሚካኤል ሲያሳየው ለዮሐንስ መጨረሻ ላይ ለሶስት ትከፈላታል። ለሶስት ትከፈላለች ባቢሎን ያልነው ይሄ አሁን ያለንበት መደበላለቁ በ10 ምናምን መከፈሉ የአስሩ ነገስታት ታሪክ እነዚህ የአውሬው ስርዓት በሙሉ በነ ጳውሎስም ጊዜ ነበር የአውሬው ስርዓት። ያኔም ነቢያትን ገድሏል። መጨረሻ ክርስቶስን በመግደል ተጠናቆ እስከ ጊዜው ድረስ ተሰውሮ ይኖራል እንጂ ነበር አውሬው። አሁን ግን በይፋ እየሰራ ነው። እግዚአብሔር የለም ብሏል። ሰባቱን ዋናውን ኃጢአቶች በአደባባይ ያስፈጽማል። እኛም ለዛ ታዘን ለዛ የተሻማንለት ነው ያለነው እና እቺ የባቢሎን ስርዓት በሰው በብዙ ቋንቋና ነገዶች ላይ የተቀመጠች ነች። ሰውን ከሰው ነው የምታባለው። በኔም ቋንቋ በዛም ቋንቋ እያደረገች የምታባላ የቤተ አይሁድ ስርዓት ነች። ይቺ የቤተ አይሁድ ስርዓት የሚያሳያት ምንድነው? ክርስቶስን የተቀበሉት አማናዊ አይሁድና እስራኤል ሲሆኑ ያልተቀበሉት ግን ምንድናቸው? ከመጀመሪያው የነበሩ ክርስቶስን የተቃወሙ አይሁዶች ናቸው። ስለዚህ አሁን ያ አይሁድነት ከስጋ ሆኖ ቀርቶ አይሁድ ከመንፈስ ሆኗል። ስለዚህ በዛኛውም በተቃራኒም የቤተ አይሁድ የሚያሰኘው በዓለም ላይ የክህደቱን መንፈስ ያመጡትንም ሰዎች ስናይ የዛ አካል ናቸው። በብሉይም ታሪክ ስናያቸው እነዚህ ሰዎች ውስጥ ያሉ ናቸውና አሁን ያለነው ይሄ መቅደሱ ከወጣን በኋላ ወደ ውስጥ እየገባን ያለነው ባልንበት የቅድስተ ቅዱሳን ውስጥ ነው የገባነው ዘመኑ።
ቅድስተ ቅዱሳን ሲገባ ቅድስተ ቅዱሳን ደግሞ ከዚህ በፊት ካወራ ነው በተለየ ምን አሉት? የራሱ ንዋየ ቅድሳት አሉት። ቅድስተ ቅዱሳን ሲገባ ሰው የሚሆነው የሚያገኘው ነገር አለ። እዛ ለመግባት ሊቀ ካህን ያስፈልጋል። ክህነቱ፣ መንፈሳዊ ስልጣኑ፣ ወንጌሉ፣ ቃሉ፣ ስብዕና ያስፈልጋል። ስለዚህ ይሄ የተነሳው ክርስቶስ በመቅደሱ የሰሜን በር ያለው ከፍ ከፍ ብሎ እዚህ ገብቷል ካልን አርጓል ካልን ረቋል ካልን በሷ አእምሮ ወደ ሰው ልቦና ወደ መታሰብ ደርሷል። እዛ ቅድስተ ቅዱሳን ሲገባ መጋረጃው ሲገለጥ ይሄ ልክ እንደ ሰው ነውና ሰዎች ይሄ ነገር ሲገባቸው ሚስጥር ሲገለጥላቸው እንደማለት ነው። ወይ ይሄ ልክ በሰማያዊ ደረጃ ላሉት ነው። በምድራዊ ደረጃ ላሉት ደግሞ በዛው መጠን እንደዚሁ የሚገለጥላቸው የራሳቸው ምን አላቸው ብለናል ከዚህ በፊት የሚደርሱበት የአዝመራ ወይም የራሳቸው የቅድስተ ቅዱሳን ፍሬ አለ። የእግዚአብሔር የሆኑት ወደዚህ ሲገቡ እነዛም ደግሞ ትንሣኤ እንደዛ ነው። መልካም ያደርጉም ይነሳሉ፣ ክፉ ያደርጉም አብሮ ይነሳል። ይገባሉ። የሚገለጥ ነገር አለ። የኪዳኑ ታቦት ታየ ይላል። ሲገለጥ ምናል ቅድስተ ቅዱሳን ውስጥ ሰብዕና ክርስቶስ ትገለጣለች። ሴቲቱ ትታያለች። ሰብዕና ክርስቶስ ታየች፣ ታቦቱ ታየ። በምድር ትልቅ መናወጽ ነው። ይህ ታቦት ሲታይ በሌላ አባባል ይላሉ ታቦቱ ዮሐንስ 11 ራእይ 11 ላይ ከታየ በኋላ ሴት ያያል። ሴቲቱን አየዋት ይላል። ይቺ ማህፀን ነች። አሁን ለጊዜው እዚህ ጋር ሙሰዶና ማህፀን ነች። ዳግም የምንወለድበት የክርስትና ወንጌልን የምንወለድበት ስርዓት ነው ቤተክርስቲያን ተብሎ የሚነገረው ማለት ነው። ስውር ነች። በሰው ልቦና በሰው ሕይወት ውስጥ የምትታሰብ ነች። እዛው ላይ የሚደረስ ሰውን ሰው የምታሰኝ ነገር ነች እና በዳግም ከእግዚአብሔር የምንወለድበት ስርዓት ነች እና በዛ አንጻር ሴት ስትታይ ወንድ ልጅ ይወለዳል። ከሷ ምጥ ተይዛ ነው የምትታየው። ልትወልድ ነው አይደለ? ልትወልድ ነው። ስለዚህ ምጥ ስለሚይዛት መውለዱ አይቀርም። ያንን የወለደችው ሊበላ ዘንዶ በፊቷ ቆመ የሚለውን ከዚህ በፊት አንስተነዋል። ሊወስዶ ሊበላው የራሱ ሊያደርገው በሷ አማካይነት በምትወልደው ልጅ የተነሳ የሚመጣን በረከት ልክ እሱን አስመስሎን ያደርጋሉ የሚል መንፈስ ይቆማል። ያቺ ኪዳን ባለችበት ቦታ፣ ስፍራ፣ ሰው፣ ግለሰብ፣ አካባቢ አለ። ይሄ ሁል ጊዜ አለ። አንድ በሰማይ ይታያል፣ በምድር ይታያልና የታቦቱ ሚስጥሩ ተገለጠ ማለት ነው። ይሄ ሲታይ ሚካኤልና እንደዚህ ተዋጉ እያለ የወጊያውን ስርዓት ያሳየናል። አሁን ይሄ በምንድነው? በአንድ ምዕመን፣ በአንድ ቤተክርስቲያን፣ በአንድ ጉባኤ፣ በአንዲት ሀገርም እንበለው የሚታይ ይሆናል። ከዛ ይሄ ደግሞ ሰፍቶ በምልአት ለሰው ሁሉ የሚታይበት ስርዓት አለ። እንደዛ አለ እና ይሄ እንደዚህ ለጊዜው እንደዛ ነው ያዘውና አሁን ወደኛ ወዳለንበት እንምጣ። ይሄ አሁን ያለንበት ስርዓት 70 ዓመት ተፈጽሟል። በመቅደሱ ሄደን 70 ዓመት ተፈጽሞ 70 ዓመት ሞልቷል። እስራኤል ከተመሰረተ 70 ነው። አሁን 73 ዓመት ሆኖታል። እዚህ ላይ ከደረስን ገብተናል። ይሄ በመቅደሱ ካይነ ገብተናል። ከፍ ከፍ ብሎ የእግዚአብሔር ልጅ ወደ ሰው ልቦና ወደ እግዚአብሔር ወደ ሰው ልቦናም ወደ ክብሩም ከፍ ከፍ ብሎ ሄዷል። አሁን በመውለድ ደግሞ ነው በሴት ማህፀን ስናየው ይሄ ዘመን ላይ የምትወልድበት ጊዜ ነው። ምጡ ጊዜ ነው እንዳልነው ወር አለው፣ ስሌት አለው። ትወልዳለች። በመውለዷ ጊዜ ውስጥ ከሰማይ ሚካኤል ሲጥለው ወደ ምድር ወርዶ ምን አደረገ ነው የሚለው? ጥቂት ጊዜ እንደቀረው አውቆ ሰውን ሁሉ ለጦር አስከተተው ይላል። ከነዛ ሰዎች ይለይና ወደታች ገብቶ ጥቂት ጊዜ እንደቀረው ከዘሯ የቀሩትን ሊያጠፋ ሰዎች ከዚህ ስርዓት ከዚች እውነት ከዚች ወንጌል ዳግም እንዳይወለዱ እንዳያገኟት ያንን የሚያስገኘውን ስርዓትና መንፈስ በሙሉ ምን ያደርጋል? ያሳደዳል። ያለችበትን ቦታ ሁሉ ይከባል፣ ያጠፋል። ምልክቷን ሁሉ ያጠፋል። ምንም ነገር ያሳድዳል። ሴቲቱም ትሄዳለች፣ ለተወሰነ ጊዜ ትሸሻለች። የእግዚአብሔር የሆኑት የልዑል ቅዱሳን እስከ ትንቢቱ ስለሆነ ለተወሰነ ሰዓት በምድራዊ መለኪያ ተሸነፉ ሊል ይችላል። በእግዚአብሔር ግን ተሰጥቶና ዞር ያደርጋል። ምክንያቱም የእግዚአብሔር የትንቢቱ ቃል የተስፋው ቃል በነቢያት የተነገረው እንዲፈጸም ስለሚፈልግ። አሁን እኛ ግን በራእይ ላይ ለብዙ ቤተክርስቲያኖች መልእክት ይልካል። የኛ ቤተክርስቲያን ምንድነው የተላከለት? ለዚህኛው ቤተክርስቲያን ይሄን ብለህ ላክለት፣ ለዚህኛው ይሄን ላክለት ይላል። የኛ ኢየሩሳሌም ያለችበት ሁሉን ጠቅልሎ የሚይዝ የቤተክርስቲያን ነው፣ ወይም ኢየሩሳሌም ነች። በብሉይም በሐዲስ ያላት ነች።
በውስጪ የብሉይ በውስጥ የሐዋርያት ያላት 12ቱ መላእክት በልጆቿ የሚቆሙ ልኬት መጠን ያላት መጀመሪያ መጨረሻ በዓለም የምትታወቅ ናት። ስለዚህ ለዚህ ቤተክርስቲያን መልአክ የሚላክ መልእክት ሌላ ክርስቲያኖች እንኳን ቢሆኑ ለዚህ የሚላከው መልአክ እስካላወቁ ድረስ ለዚህ ቤተክርስቲያን መፍትሄ አያመጡም። ምክንያቱም እንዴት እንደሰማን ነው የምናውቀው እኛ። እንዴት እንደሰማ አስብ ስለሚል እንዴት እንደሰማን እኛ እናውቃለን። ስለዚህ መልሳችንም እናውቀዋለን ማለት ነው። ስለዚህ በኢየሩሳሌም አንጻር ሲሆን ልክ የሴቲቱ በግለሰብ ልትወልድ ስትል ከተከበበች ዘንዶ ፊቷ ቆመ እንዳልነው እንደ ማህበር፣ እንደ ቤተክርስቲያን፣ እንደ ምዕመናን፣ እንደ ሀገር በዓለም ላይ ደግሞ በዚህ መንፈስ እንዳሉ ሰዎች ቤትን ቦታ ይኑሩ ማለት ነው። ከዚህ ከፖለቲካ ውጭ ይከበባሉ። ከተማይቱ ስትገለጽ 1000 ዓመቱ በአዳም 930ውን በኋላ በክርስቶስ መጥቶ 70 ዓመት ስለሞላልን አሁን 70 ዓመት ሞላትለን 1000 ሆኗል። 1000 ዓመት ሲፈጸም በትንሣኤ ልቦና ይኖሩት ምን ይሆናል? ሰይጣን ከስራቱ ይፈታል። አሁን ተፈቶ ምን ያደርጋል? ከአራቱ ማዕዘን ወደ ምን ወደ ተቀደሰችው ከተማ ያስከትታል። ጥሩ ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። ዘንዶ ወደ ምድር ወርዶ ውሃ ይተፋ ይላል። ይህንን አበው ምን ይሉታል? ውሸቱን ይለቃል፣ ይዋሻል፣ በጣም ይዋሻል ከላይ እስከታች በማንኛውም። እንደውም ፈረንጆቹ ይህን ዘመን ማለት ጀምረዋል በራሳቸው መረጃ። ድህረ ውሸት ነው ድህረ እውነት አል ፖስት ትሩዝ ኢራ ይሉታል። እና ውሸት ነው አሁን ያለንበት፣ የተዋሸ ነው እያስመሰለን ያለን። እና እዚህ ውሸት ውስጥ ያለን ሰዎች እየተወሻሸን ነው። አሁን እዚህ ያለው ጥንቅጥ ውስጥ፣ እዚህ ጦርነት ውስጥ፣ እዚህ ነገር ውስጥ የገባ ነው። ውሸታሞች ነው ከእውነት አንጻር ካለንበት አንጻር አለም ካለ ዝም ብለ ራሳችን ስናየው አንድ የህወሓት ትክክለኛ ኦርቶዶክስ፣ አንድ ትክክለኛ የአዲስ አበባ ያለ አንድ ሌላ ኦርቶዶክስ፣ አንድ ትግራይ ውስጥ ያለ አንድ ሙስሊም
ወሎ ውስጥ ያለ ሙስሊም ለትክክለኛው ለእምነታቸው ቢገዙ ማለት ነው እዚህ ጦርነት ውስጥ አንገባም ነበር። ሌላው ይቅር ለጻፍነው ህግ ሌላው ህገ መንግስት የሚበሉት ምናምን አሁን ያባላላለው ነገር ላይ እንኳን ለዛ እንኳን ለጻፍነው እንኳን በንገዛ እዚህ ነገር ውስጥ አንገባም። ስለዚህ ሰው ከመሆን እጅግ ዝቅ ብለን መጨረሻ ላይ ስላለን ሰውነታችንን ወስዶት የእንስሳ ባህሪ ጠፍቶ የአውሬ ባህሪያችን ብቻ ቀርቷል። ሆድ ብቻ ነው ይመራል። ምንድን ነው የሚባለው? በካፒታሊዝሙ ያስተዋውቃል፣ ያሳድገዋል፣ ያበረታታዋል፣ ይሄ ፕሮሞት ያደርገዋል። አፕታይት ነው ድራይቭ የሚያደርገው እንትኑ። ስለዚህ የኤልዛቤል መንፈስ ምድሪቱ ወሯል። ኤልዛቤል የሚባለው ምንድነው? ርስትህን ልቀቅ፣ መሬቱ የኔ ነው፣ አይ ይሄ ራሴ ነው ስትል አይ በፍጹም በጉልበት በገንዘብ በኃይል እርስ በርስ እንድንፈነቃቀል የሚያደርግ የኤልዛቤል መንፈስ ነው። ዝሙት ብቻ አይደለችም ኤልዛቤል፣ ምድሪቱን ሞልቷል። ይህንን የሚገስጽም የሚቆጣም የሚመክርም የለም። የምንፈራውን ህግ የለንም፣ የምናከብረውም ሰው አጥተናል አይደለም። ይሄ የመጣው ከምንድን ነው? ከተሰራንበት ከመጀመሪያው አዝመራው እንክርዳድ ነው የተሰራው። ከመጀመሪያው ሲነገር አልሰማ ነው። ስለዚህ አሁን ስንፈልገው አላገኘ ነው። ምሳሌ ምሳሌ ሳነሳ ሙሴ ከምን አመጣቸው ይላል? ከግብፅ አመጣቸው። 40 ቀን ሄደው ሰልለው ደርሶ መልሱ ራሱ 40 ቀን ነው የፈጀው እንጂ በመሄድ ብቻ 40 ቀን 20 ቀን ሲመለሱ ለምሳሌ 20 ቀን ቢሆን ይሄንን 40 ቀን ብቻ የፈጀባቸውን ነገር በአንዳንድ አጉረምራሚዎች የተነሳ በኋላ ሊራዘም ይችላል። ሪፖርት አቀረቡ፣ ዘገባ አቀረቡ። በዘገባው መሰረት ይሄ ነገር ትክክል አይደለም፣ ሰዎች ግዙፍ ናቸው፣ ልንዋጋቸው አንችልም፣ ያለን አማራጭ ወደ ኋላ መመለስ ነው። ወዴት? ወደ ፈርዖን ወደ ባርነቱ እንመለስ ብለው እንትን ሲሉ ሁለቱ ብቻ ናቸው። አረ ይሄ ነገር ትክክል አይደለም፣ እኛ ባህር ተሻግረናል፣ 10 ዓመት ተደርጎልናል፣ አንርሳው። ከዚህ በፊት ያደረገልን ብዙ ነገሮች አልፈናል፣ በበረሃ ውስጥ ብዙ ነገር አልፈናል፣ ይሄንም እናልፋቸዋለን እና እንውጣና እንውረስ የሚል እንደ ኢያሱ አይነት ሰዎች ነበሩ። አሁን ዲሞክራሲ በምንለው አይነት አካሄድ እነሱን አገለሏቸው። ማለት የአስሩ ሪፖርት ነው የሚሰማው፣ ከ12 ይታወቃል። ስለዚህ ሁለቱንም ቢያሏቸው በኋላ ነገሩ ካለፈ በኋላ ከጥቂት ጊዜ በኋላ ገባቸው ሰዎቹ ስህተት እንደሰሩ ስለዚህ ሄደን ሰዎች እንዋጋ እናሸንፍ ያሉ የነበሩ ሰዎች አሁን ሄደን እንዋጋ ብለው ከጥቂት ጊዜ በኋላ ሙሴን ጠየቁት። አይ አሁንማ እግዚአብሔር ምን ብሏል መሰላችሁ አላቸው። 40 ቀን ልጆቻችን ይሞታሉ ብለው ስለሆነ እኛ እዚህ የመጣ ነው እኛ ልጆቼን ምናምን እያሉ ስላሉ ልጆቻቸው አይሞቱም፣ እነሱ ይሞታሉ። አንዱን ቀን 1 ዓመት አድርጌው 40 ዓመት ይሆናል፣ አያገኟትም አለ። ምንሆን ያቺ የምታስፈልገን የምንወርሳትን ነገር ከሰማናት ካወቅናት ካገኘናት በኋላ አንዳንዴ በራሳችን ምክንያት 40 ዓመት እናደርጋታለን። ነገሩ ከተነገረ ከታወቀ በኋላ በብዙ ምክንያት ምን እንሆናለን? እንያዝና ወረስ የተባለው ነገር ባለመውረስ ራሳችን መከራውን እናረዝማለን። እና የፈለጉት አይ እንዋጋ ሄደን እናሸንፋቸዋለን ብለው ሙሴን ወጥረው ያዙት። ሙሴንም አንተ ማዝነህብናል፣ እግዚአብሔርም አስቀይመናል፣ እንዋጋ አሉት። አይ በፍጹም አይሆንም ሲላቸው አይ ግድ የለም ብለው ሄዱ። ተው አላቸው። ሄዱ፣ ተሸንፈው መጡ። 2-3 የተሸነፉ ብዙ አለቀ። ለምን? አንዴ ጌታ ከገባ በኋላ ሙሽራው ቤት ውስጥ ዘይቱ ምኑ ከሌለ ልትገዛ ትሄድና ጊዜው ሲት ተመልሶ ሲመጣ አላቃቸውም ይላል። ፍቅርን ስንፈልገው ሰላም ሲያንኳኳ ህብረት ሲያንኳኳ ግድ የላችሁ እንግባባ፣ ያለው ነገር ይበቃል፣ እንስማማ እየተባለ ሲነገር ቆይቶ ካልሰማ ነው በሆነ ወቅት ላይ ያ ነገር ያስፈልገናል። ልክ አሁን እንደፈለግነው፣ አሁን ሰላም እንደፈለግናት፣ አሁን ፍቅርን እንደፈለግናት፣ አሁን ህብረትን እንደፈለግናት እናንኳኳለን። አሁን ወደ ፍቅርን ስናንኳኳ ፍቅር አላቃችሁ ይላል። የሆነ ወቅት ላይ ከተዘጋ በኋላ ሰዎች ፍጹም ጥላቻ ውስጥ ከገቡ በኋላ የፖለቲከኞች ጸብ ሳይሆን ቀርቶ ህዝብ ለህዝብ አድርገነው ከጨረስን በኋላ ብናንኳኳ ይሄ ደቀ መዛሙርት የሚፈውሱት በሽታ አይደለም።
እኔ አንተን ኦሬዲ በቃ ከሞላ ጎደል ጠልቼሃለሁ። እኔነቴን የገነባሁት አንተን በመጥላት ነው። በአንተ ላይ ነው የኔን ታሪክ ብዙም በያዋቀርኩት የውሸት መንፈስ ስለሆነ ማለት የሐሰት መንፈስ ነው። አንድ ቀን ይሄ መንፈስ የተነሳ ጊዜ ይነሳል። አሁን ይነሳል፣ ችግር የለውም። ሲነሳ ምንድነው ያደረግነው የምንልበት ጊዜ ይመጣል፣ ይታወቃል። ምንድነው ያደረኩት የሚለው ግን ይሄ ወደ ምድራዊ ወደ እግዚአብሔር የማያምኑ ሰዎች ውስጥ ገብቶ ከሰማያውያን ዘንድ ወርዶ እያባለ ያለው ይህ ዘንዶ ነው። ስለዚህ በማንኳኳት ጊዜ እግዚአብሔር በፈለገ ጊዜ ካልሰማ ነው አሁን ስንፈልገው አናገኘው። ነገር ግን አሁን በአዲስ ኪዳን ያለ ነው። ይሄ በብሉይ ነው የተጠቀሰው። ሌላ አንድ ታሪክ ብትጨምረው ኤልሳ የሚባል ሰው አንዳንድ የነገስታት ሀገር መጠበቅ ያቅታቸዋል በራሳቸው ምክንያት ማለት ነው። ኤልሳ የሚለው ከግብሩ ተነስቶ ስም ያወጡለታል። አባው ደስ የሚለኝ ነገር ሰው ነብዩን ሲያዩት አሁን ኢየሩሳሌም አለ ማይቀድም ያለው ሰማያዊት ኢየሩሳሌም ማለት ይሄ 4000 ዓመት ስለሆነ የ4000 ዓመት ላይ ያለው መንፈስ ስለሆነ ከዛ ውስጥ በውስጥም በውጭም ያላ ስለሆነ ከነዚህ ዕቃ ቤቶች አንዱን እንወስደው። አንዱ ኤልሳ የሚባለው ዕቃ ቤት እንወስድ። ከዚህ ዕቃ ቤት ውስጥ እግዚአብሔር ለኛ ያስቀመጠው ምንድነው ብለን የሱ መንፈስ እንወስድ። ኤልሳ ነገስታቱ በፈዘዙበት ጊዜ ሀገሩን የሚጠብቅ ሰው ነው። በግብሩን ስታይ አይተው ይሄ ሰው ስሙ የትርጓሜ በቃ ሀገር ጠባቂ ነው ይላሉና በሆነ ወቅት ላይ እግዚአብሔር ምን አለ? እነዚህን ማለት እስራኤል የሚባል ለሁለት ተከፍላለች። አሁን ተገንጥላ ያኔ በኤልሳ ጊዜ ሀገር ለሁለት ተገንጥሏል። አንዱ ይሁዳ ይባላል፣ አንዱ እስራኤል ይባላል። እና የእስራኤሉ ንጉስ ከሞዓብ ነው ከሚባል ጎረቤት ሀገር ጋር ውል ተዋውሎ በቃ ካሁን በኋላ አትነካኝም አልነካም ተከባብረን ምናምን እያለ ውል ነበራቸው። በመሃል ሞተ። እሱ ሲሞት ያኛው ሰውዬ ከዚህ በኋላ ለውሉ አልገዛም ብሎ ምን አረገ? ሊወር እስራኤል ሊወር ሲል ተተኪው የእስራኤል ንጉስ እንደማይችለው ሲያቅ አቅም ሰንሰው ጠራው። ማንን? ተገንጥሎበት የነበረውን የይሁዳን ነገድ እርዳኝ ሲለው ይሻል አገዛለው ችግር የለውም አለው። ሁለቱ ተያይዘው የጦር ስልት አወጡ፣ ነደፉ። በየት በኩል እንሂድ? በጓሮ በጆሮ በኩል አድርገን በቆረጣር እንደዚህ አወጡ። እዛ ኤዶሚያስ የሚባል ንጉስ በአንተ ሀገር አድርገን እንሄድ ስለሆነ አንተ ማብራን አግዘን አሉት። ወዳጅ ነበሩ። ለሶስት ሆኖ ሶስት ነገስታት በበረሃ ውስጥ እያቋረጡ ይሄዱ 7 ቀን ሙሉ ውሃ ጠፋ። ያው እስራኤል ምድር ይታወቃል። እና ይሄኛው ምን ተሰማው? ጥፋተኝነት ተሰማው። እስራኤል ንጉስ ይሁሉ ብዙ አገር ጦር ይዟል፣ ውሃ የለም። በእኔ ምክንያት ይሁሉ ህዝብ ምን ይሆነ ነው? ረሃቡ ሊገባ ነው፣ ጦርነቱ ሊገባ ነው፣ እንደዚህ ሊያደርግ ነው ጭንቀት። እና ግራ ገቦች ሲጨነቅ ሲያይ በረሃ ነው። የይሁዳ የሚባለው የእስራኤል ክፍል ንጉስ በዚያ አካባቢ የእግዚአብሔርን ቃል የሚናገር ሰው የለም ወይ አለው። ነብይ የለም። እዛ ሌሎች ነገሩት አለ። ግን ኤልያስን እጅ ያስታጥብ የነበረ አንድ ሰው አለ። ኤልሳ እስቲ እሱን ጠይቀው። ከዛ ኤልሳ ተጠርቶ መጣ። እዚህ ችግር ውስጥ ገብተናል አለ። ይሄው እንደዚህ አይነት ነገር ውስጥ ገብተናል። እግዚአብሔር ምን ይላል ስለዚህ ነገር ሲለው ይሄ እስራኤል ንጉስ ምንድነው ከዛ በፊት ከሀገሩ ኪዳን ውጪ ሌላ አማልክት አመጥቶ የሚያመልክ ነው። ከሀገሩ ኪዳን ውጪ ሌላ አማልክት ብሎ የሚከተለው እና አለው አንተ ለምን ታዲያ እነዛ ነቢያቶችን ቤት ያሉ ምናምን የምታመልካቸው አለ እነሱ ለማታነግር አይደል? ታመልካቸዋለህ። ከኔ ጋር ምን ጉዳይ አለ? እኔ እኮ እዚህ ውስጥ የለውም። ያኔ ያልፈለግከው ወይ እምቢ ብለዋል ወይ አሳደዋል። አሁን ለምን ትፈልገዋለህ ሲለው ከዛ የይሁዳ ንጉስ ትኩር ብሎ ይላል እሱ አምልኮ ስለሆነ ግን ነገር ግን ለሱ ስል አለው እግዚአብሔር የሚሰራውን ነገር አደርጋለሁ። በገናዬን አምጡልኛልና በገናውን የመታ ዘመረ። ምን እግዚአብሔር መንፈስ አረፈበት። ውሃ ነው አይደለም ችግራችሁ አለው። ሸለቆም በዚህ ምድር ላይ በዚህ ቦታ ላይ ውሃም ደመና አታዩም፣ ዝናብም አታዩም፣ ሸለቆ ግን ውሃ ይሞላል አላቸው አይደለም። ስለዚህ አንዳንድ እንዲህ ጭንቅ በሚል ሰዓት ግን ከሀገሩ ኪዳን የተነሳ ከእግዚአብሔር ሰዎች የተነሳ ግን የእግዚአብሔር መንፈስ ያለባቸው ሰዎች አሁንም ካሉ እንደ አኩርፈው እንኳን ቢሆን ያላችሁ ካላችሁ ይሄ ውጊያዊ መንፈስ ነው።
ገሊና ገሊላም እዚህም ገብቶ እንዲሚያባለው ባቢሎን እዚያ እኛ ሀገር ለሶስት ከፍሎ በነገራችን ላይ አራተኛው ምዕመናን ናቸው። ቁጭ ብሎ ዮሐንስ ከተማይቱ ለሶስት ተከፈለች ሲል እሱ ማን ነው? አራተኛ ነው እሱ አይደለም። ይሄ የአዲስ ኪዳኑ ነው እና እዚህ ውስጥ ያለነው ሰዎች ካለን ማለት ነው እግዚአብሔር ሊሰማ ሊያደርግ ዝግጁ ነው፣ ያደርጋል። ኤልሳ የክርስቶስ የትንሣኤው ምልክት ነው። ኤልያስ የክርስቶስ የምኑ ምልክት ነው? የስጋዊ ወራቱ ወይም ሲጠመቅ በኤልያስ መንፈስና ኃይል በሚሄድ ዮሐንስ ስለተጠመቀ የቃል አስተምሮ ስላለው ከኃጢአት በስተቀር ለስጋ ሕግ ታዞ በትሕትና የነበረበት የኤልያስ ነው። ከተነሳ በኋላ ያለው ግን በሁለት ጥፍ የሆነ በሁለት በኩል የተሳለ ሰይፍ የሆነ ስልጣን በሰማይ በምድር የተሰጠው ነው። ለዚህ ነው ኤልያስ ሲሆን ዝናብ ለማምጣት ከፈለገ ትንሽ ደመና ይፈልጋል። ክርስቶስ በስጋ ወራት ሳለ 5 እንጀራ 2 ዓሣውን ነው የሚያበዛው አይደለም። በጥብርያዶስ ባህር ላይ ሄዶ ግን በትንሣኤው ከምንም 153 ታላላቅ ዓሣ አምጥቷል አይደለም። ስለዚህ በዝግ በር መግባት፣ ከድንግል መወለድ፣ በዝግ ማህፀን መግባት፣ በዝግ በር መግባት ለክርስቶስ ብቻ ነው የሚችለው፣ ማንም አይችልም። አሁን ያለንበት ይህ የክርስቶስ የትንሣኤው ኃይል የሚያስፈልግበት በኤልሳ የተገለጸው ምንም አናይም። ኃይል የለም። ወታደር ላይኖር ይችላል። ሁሉም ከቦ ሊሆን ይችላል። ከተማይቱን ንስሩ ባቢሎን ንስር ከአራቱም አቅጣጫ ከቦ ሊሆን ይችላል። እዚህ አገር ውስጥ ካለው ጋር የክፋት መንፈስ በመዋቅር ውስጥም በስልጣን ውስጥም በየትኛውም መንገድ ሆኖ እችን ሴት ሊያጠፋ የከበበው መንፈስ ሊያጠፋው የሚችለው ይህ የተነሳው የክርስቶስ መንፈስ ነው። ለዚህ ነው ወይም በሌላ አባባል የስልጣን በሰማይ ምድር ተሰጠኝ የሚለው የክርስቶስ መንፈስ ብሎ የሚጸሉ የሚያመልኩ ሰዎች ድል ያደርገዋል። አሁንም እናየዋለን። ውሃውም ሸለቆን ይሞላል። ስለማ ሲባል ስለ እግዚአብሔር ሰዎች ሲባል ያደርገዋል። ይህ የተነሳው ክርስቶስ ነው እና ይህ ክርስቶስ ከፍ ከፍ እያለ 70 ዓመት ወደ ላይ ሄደ፣ ከፍ ከፍ አላረገ የምንለው በመካከላችን እየሄደ ነው ያለበት ስርዓት አለ ማለት ነው። ስለዚህ በመካከላችን ሲያልፍ ምን ይሆናል? በወይኑ መካከል አልፋለሁና ታላቅ ለቅሶ እና ዋይታ ይሆናል። እያለፈ እያደረገ እየሰራ ነው። ያንን ከሰማ ነው። ምክንያቱም እውነተኛ ፍቅር በመካከል ሲያልፍ ሐሰተኛው ፍቅሩ ማልቀሱ የታወቀ ነው። እውነተኛው እምነት በመካከላችን ሲያልፍ ውሸተኛ እምነት እንደሆነ ሲያቅ ያ ሰው ያዝናል፣ ይበሳጫል። ስለዚህ የተጎዱ አእምሮች ስብስብ አገር፣ ወገን፣ ሰላም ይረብሻል። ስለዚህ ይህ የተነሳውን ክርስቶስ በመቅደስ አንጻር ካየነው ከኤልያስ ከፍ ብሎ በኤልሳ የምናየው በ4000 ዓመት ደግሞ ስናየው በእርዛት ሱባኤ 4000 ዓመት 40 ዓመት ማለት ነው። 40 ዓመት ለዓለም አልቆላታል። ይሄ ተንከራተተችበት ነው ብለው። ስለዚህ በበረሃው ሲንከራተት የነበረው ያኔ በኃጢአት ምክንያት ያዘገዩት በክፋታቸው ልጆቻችን ይጠፋሉ ብለው ያዘገዩት ይህ 40 ዓመት አልቆ ሙሴ አሁን ምን ሊያደርግ ነው? ሊያወርስ ነው ማለት ነው። የመውረሻው ላይ ነው ያለነው፣ መውረሻው ላይ ነው። ስለዚህ ይህንን የምናየውን እግዚአብሔር አሁን የምናወራውን ይሄ የደስታው መንፈስ የበረከቱ መንፈስ ሊሰጠን የታመነ ወደ ቅድስተ ቅዱሳን ከፍ ከፍ ያለው እግዚአብሔር ከአባቱ ዘንድ እንደዛው እንዲል ስለሚመጣ ከዚህ በኋላ ለእያንዳንዱ ነገር የሚናገር መንፈስ ቅዱስ የሚወርድበት ዘመን ስለደረሰ ነው። ጥቂት ጊዜ እንደቀረው አውቆ ነው ሰውን ያስከተተውና ይህንን ነገር አጥንክረን ከያዝ ነው ሸለቆ ውሃ ይሞላል። ያለም በምንም ነገር እኔ ወንድ አላውቅም አለች እመቤታችን ሲባል ዝም ብሎ እኮ አይደለ? ለእግዚአብሔር የሚሳነው ነገር የለም። ፈርተ ቁጭ ብሎ ቤት ውስጥ ሳለ በዝግ በር ገብቶ ሰላም ለእናንተ ይሁን የሚለው ይህ የተነሳው ክርስቶስ ነው። በኤልሳ ምንም እንደዚህ የማይቻሉ ነገሮችን የሚያስችል እምነትና ኃይል ያስፈልጋል። እሱም ግን ስለ እግዚአብሔር ኪዳን ሲባል ንስሩም ይህ የይሁዳ አንበሳ የናዝሬቱ ኢየሱስ ክርስቶስ ከፍ ከፍ ያለ በሕይወታችንም የተመሰከረለት ይጥለዋል። ይሄ እንትኑ ሁሉ ምስክር ነው። እንደውም በአንድ በኩል ምንድነው ከተማይቱን ይከባሉ ብለን ከዚህ በፊት አውርተናል። ያው አሁን ለማስታወስ ያለው እንጂ አዲስ ነገር አለ የምናወራው። ምን አድርጓል? ከበባውን ግን እሳት ከሰማይ ወርዳ ትበላዋለች። አናውቀውም። ያን እሳት እንዴት እንደሆነ አላውቅም። እኔ አሁን ለምሳሌ እንደሚመታ መንፈሱን እንደሚወድቅ አውቃለሁ፣ ግን መናገር አልችልም። በሆነው መንገድ አላውቅም። በሆነው መንገድ ያደርገዋል። በመላእክትም ከተማይቱ ስለምትለካ ይችኛዋ አንዳንድ ለምሳሌ በዚህ ሀገር ላይ ያሉ ቤተክርስቲያን አሁንም
ሌላ ክርስትና የሚከተሉ ሰዎች ካሉ ይሄን ነገር ይዩት። አሁንም ምንለው ለዚህ ቤተክርስቲያን መልአክ የተጻፈው ሌላ ነው፣ የኛ ሀገር ኪዳን ሌላ ነው ማለት እንዴት እንደሰማነው ነው የሚገለጸውና ያንን አሳደነዋል። ነገር ግን ስለ እግዚአብሔር ሰዎች ሲባል እኔ ስለሱ ስላደርገዋለሁ እንዳለው ለብዙ የዋሃን ንጹሃንና በጣም ምንም ለማያውቁ ለህፃናቱ ለምነው ሲል እግዚአብሔር ያደርገዋል። ይሄ የእግዚአብሔር መንፈስ ይሄንን ነው የሚመክረው። ግን አንዳንዴ በር ከተዘጋ በኋላ ለሚያንኳኩት እግዚአብሔር ስለ ልጆቹ ጊዜው ባይደርስ እንኳን ያደርጋል። የማርያም ቤት ስለሆነ ጊዜው ባይደርስም ያደርገዋል ማለት ከህጉ ውጪ ያደርገው ይችላል። እንደ ህጉና እንደ ስርዓቱ ከሄድን ግን እንክርዳድን ለመምከር መሞከር የዋህነት ነው። እንክርዳድን መልሶ ስንዴ ይሁን እንዲ ማድረግ ይቻላል? ተመልሶ እኮ እንክርዳድ ነው የሚሆነው። ለዚህ ነው በቃ እንክርዳድ ላይ ስንዴውን ብለን ማገዶ ባንፈጅ የሚለው። ለዚህ የፍርድ ዘመን ላይ አንዳንዴ ሰዎች መማለድ የማይችሉበት ጊዜ አለ፣ መቃተት የማይችሉበት እኔ ለአንተ አንተ ለኔ የማደርስበት ጊዜ አለ። ምክንያቱም ያ እንክርዳድ ነው ላይ ስንዴ ሆኗልና የዛን ሰዓት አጫጅ አለው የራሱ መላእክቱ ስራ አለ። ይህንን የሚሰራው ሺህ ዓመቱ ላይ ዘንዶን የሚይዘው ማን ነው? ከሰማይ የጣለው ያ መልአክ ስለሆነ የመላእክት ውጊያ ነው። ከተማ ለሶስት ተከፈለች የምንለው ያኔ ዲያብሎስ እርስ በርስ ያደረጋት ስራ አሁን በሰው ባህሪ በኩል የተዋጋው ስለሆነ ያ መንፈስ ነው፣ ዲያብሎስ ነው፣ ዘንዶ ነው እንደዛ የሚያደርገው። በእኛ አይነት አረዳድ በእኛ አይነት አካሄድ ይሄ ባቢሎን የሚባል የሀገር ስርዓት የምናምን የሚለው በዓለም ላይ የሚያሸንፈው ይሄ እውነት ነው። ይሄ ነገር በኢትዮጵያ አሁን እኛ እዚህ እናወራው እንጂ የሰው ልጅ ሁሉ ጉዳይ ነው። በዚህ 4000 ዓመት ውስጥ ያለ የመንፈሳዊ ሴቶች ማዕከሉ አስኳሉ ይሄ ነው። ቤትም ሀገር ምንም ሃይማኖት ይሁን መጨረሻ ይሄ ነው ፍጻሜ። ምክንያቱም ፍቅር ነው። 5 ነገሮች ብቻ ናቸው እዛ ከተማ ውስጥ የማይገቡት አላቸው ዝርዝር። ስለዚህ ከተማችን ስለተገለጸች ምን ሆኗል ማለት ነው? ተከቧል። አንዳንዴ ነገስታቱ መሪዎቹ ባይጠብቁ እንኳን የእግዚአብሔር ሰዎች ሀገር እየጠበቁ ነው። እነ ኤልሳ ምን እያደረጉ ነው? ሀገር እየጠበቁ ነው። ብዙ አድርጓል። ስለዚህ ተዋይ ጊያዝ አትፍራ ይለዋል። ምንድነው የምትፈራው? ከከበቡን አይደለም እነሱ ጋር ካለው እኛ ጋር ያለው ይበልጣል የሚለው ይሄ ኤልሳ እኮ ነው። ስለዚህ አንዳንዴ ስለምንፈራ ነው ዙሪያችን ሲያው እንዴ ምንድነው የተፈጠረው እንላለን። አይደለም ማን አለ እዚህ እኔ ነኝ አትፍሩ የሚል የእግዚአብሔር ያው የእግዚአብሔር ቃል ስላለ የእግዚአብሔር ቃል ዓለምን ይለውጣል። ቃል ከባድ ነገር ነው። ዝም ብለን ካየነው በዓለም ላይ ይሄ ሁሉ ነገር የሚሰራው የሚደረገው በቃል በትምህርት በውሸት ነው። እውነተኛው ቃል ደግሞ በዛው መጠን ምን ያደርጋል? ይመታል፣ ያሸንፋል፣ ድል ያደርጋልና በመከራው ለቅሶ የሆነው እግዚአብሔር ስለተወን ሳይሆን እንደዚህ በመካከላችን ከፍ ከፍ እያለ እየሄደ ስለሆነ ነው። በዚህ ዘመን የሚያስፈልገው ትዕግስት ነው። የምናደርገውን ነገር ሁሉ በእግዚአብሔር ስም እያደረግን ዝም ብለን እንሻገርና በብሉይም በሐዲስም አሮጌም ከአዲሱ እያወጣ የሚጽፍ ጸሐፊ አርጎ እንደዚህ የሚያናገረን እግዚአብሔር ስላለ ነው እንጂ ሰው እንደዚህ አይናገርም። በነገራችን ላይ እኔ አሁን ልላችሁ የምፈልገው እኔ አሁን ስላገኘው ስለማርፍ ነው። የአክሱምን ኪዳን ትቶ ወዴት መሄድ አይቻልም። በየቀኑ ስለተሰደዱ ሰዎች እንማልዳለን የሚለው ለምን ባዶ ቃል ብቻ ሆነ? በየቅዳሴው ላይ አይደል ስለ ምድሩ ስለምን ነገር ይማለዳል አይደል? ከመንፈስ እስቲ ሆነን እንማልደው። እኛ አሁን ከቦታው ራሱ ነገሩን ለብሰ ነው እናርገው። የጊዜ የአንድ ደቂቃ የአንድ ቅጽበት ጉዳይ ነው። ግን ከዛ ስለተፋታን ቅድም እንዳልነው ርቀናል። በቃ ርቀናልና ከቻልን እንመለስ። ካልሆነ ግን እግዚአብሔር በዚህ ቦታ በዚህ ሰውነት በዚህ ሀገር በዚህ ቦታ ሊሰራው የጀመረው ስራ ስላለ ስራውን ይቀጥላል። በዝግ በር ይገባል። ሌላ ማለክት እንኳን መጥተው ሰዎች ያለ ለመከተል ቢሞክሩ እግዚአብሔር ለእግዚአብሔር ልጆች ሲባል ስለዛ ደጉ በይሁዳ ነገድ ሲባል ምን ያደርጋል? በገናችንን እንከረክራለን። በገራችሁን ከርክሩት ከልብ ሆነ ወደሱ እንጸልይና ይሄ ያልፋልና ለቅሶን መከራውን ሁሉ እንትን የሚለው አምላኬ ለምን ተውከኝ ብለን መጀመሪያ እንዳነሳ ነው። በዛ መንፈስ ልክ በጌታ አንፃር እንጸልይ። አይተውም። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ
ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ፣ ወልድ፣ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀለወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን ሃሌሉያ። ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ፣ ወልድ፣ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀለወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር
48 ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን